በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስነታቸው አቡነ ሺኖዳ ሳልሳዊ አጭር የሕይወት ታሪክ። የግብጽ ኦርቶዶክስ ፓትርያርክ ቅዱስነታቸው አቡነ ሺኖዳ ሳልሳዊ የተወለዱት በላይ ግብጽ በምትገኘው አስዩት ተብላ በምትጠራው ከተማ ውስጥ ሲሆን ሲወለዱ የተሰጣቸው ስም ናዚር ጋይድ የሚል ነበር። እንደ አውሮፓውያን አቆጣጠር በ1947 ዓመተ ምህረት የመጀመሪያ ዲግሪያቸውን ከካይሮ ዩኒቨርሲቲ ያገኙት በታሪክ ትምህርት ነው። ናዚር ጋይድ በቤተ ክርስቲያናቸው ውስጥ ንቁ ተሳታፊ ስለነበሩ በመጀመሪያ ሾብራ ውስጥ በሚገኝ የቅዱስ እንጦንስ ቤተ ክርስቲያን ከዚያም ማሃማሻ ውስጥ በምትገኘው የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ አገልግለዋል። ቀን ቀን ካይሮ ውስጥ በአንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ የእንግሊዝኛ ቋንቋና የህብረተሰብ ትምህርት ሲያስተምሩ ይውሉና ማታ ማታ የግብጥ የሥነ መለኮት ትምህርት ይከታተሉ ነበር። ከዚህ ትምህርት ቤት እንደ አውሮፓውያን አቆጣጠር በ1949 ዓመተ ምህረት ሲመረቁ የአዲስ ኪዳን ጥናት እንዲያስተምሩ ተመረጡ። እንደ አውሮፓውያን አቆጣጠር በ1953 ዓመተ ምህረት በገዳም ትምህርት ቤት ውስጥ አስተማሪ ሆነው ተመደቡ። ቅዱስነታቸው ገና ከወጣትነታቸው ዘመን አንስቶ መጽሐፍ እጅግ በጣም የሚወዱ ስለመሆናቸውና የተዋጣላቸው ጸሐፊ ለመሆናቸው የጻፏቸው ከመቶ የሚበልጡ መጽሐፍት ምስክር ናቸው። ለብዙ ዓመታት በሰንበት ትምህርት ቤት ውስጥ ለሚታተም መጽሔት ዋና አዘጋጅ ሆነው አገልግለዋል። በተመሳሳይ ጊዜ በአርኪኦሎጂ በመሬት ውስጥ የተቀበሩ የታሪክ ቅርሶች ጥናት የድህረ ምረቃ ትምህርታቸውን ተከታትለዋል። ሰኔ 18 ቀን 1954 ዓመተ ምህረት እንደ አውሮፓውያን አቆጣጠር ናዚር ጋይድ የበረሃውን ሕይወት ለመጀመር አባ እንጦንስ ኤል ሱሪያኒ የሚባል ስም ሰጥቷቸው በግብጽ ምዕራባዊ ግዛት ውስጥ ወደሚገኘው የኤል ሱሪያን ገዳም ገቡ። ከዚያም ለ6 ተከታታይ ዓመታት ከ1956 እስከ 1962 ዓመተ ምህረት ከገዳሙ በ7 ማይል ርቀት በሚገኘው ዋሻ ውስጥ ሙሉ ጊዜያቸውን ለተመስጦ ለጸሎትና ለምናኔ በመስጠት የብሕትውናን ሕይወት አሳልፈዋል። እንደ አውሮፓውያን አቆጣጠር በ1962 ዓመተ ምህረት በቀድሞ የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ በብፁዕ ወቅዱስ አቡነ ቄርሎስ አራተኛ አማካኝነት የመንፈሳዊ ትምህርት ጳጳስና የቅብጥ የሥነ መለኮት ትምህርት ቤት ፕሬዝዳንት ተብለው ተሰየሙ። አቡነ ሺኖዳ የሚለውም ስም የተሰጣቸው እንደ አውሮፓውያን አቆጣጠር መስከረም 30 ቀን 1962 ዓመተ ምህረት ነው። አቡነ ሺኖዳ አስቀድሞ የጀመሩት የጽሑፍ ሥራ ባለማቋረጥ ኤል ኬሬዛ የተባለውን ተከታታይ መጽሔት የመጀመሪያ እትም በአረብኛ ቋንቋ በ1965 ዓመተ ምህረት አሳተሙ። ቅዱስነታቸው እስከ ዛሬ ድረስ የዚህ መጽሔት ዋና አዘጋጅ ናቸው። ህዳር 14 ቀን 1971 ዓመተ ምህረት ቅዱስነታቸው አቡነ ሺኖዳ ሳልሳዊ በማርቆስ መንበረ 117ኛው የእስክንድርያ ፓትርያርክ ተብለው ተሾሙ። የቀደመ ሕይወት። ቅዱስነታቸው አቡነ ሺኖዳ ሳልሳዊ ነሐሴ 3 ቀን 1923 ዓመተ ምህረት ላይ ግብጽ ውስጥ በምትገኘው አስዩት ግዛት ውስጥ ለቤተሰቦቻቸው 8ኛና የመጨረሻው ልጅ ሆነው ሲወለዱ የተሰጣቸው ስም ናዚር ጋይድ የሚል ነበር። እድሜያቸው 18 ሲሞላ ካይሮ ሾብራ በሚገኘው ቅዱስ እንጦንስ ቤተ ክርስቲያን ውስጥ ባለው ሰንበት ትምህርት ቤት አገልግሎታቸውን ጀመሩ። ትምህርት ቤት የገቡትም በዚህ ስፍራ ነበር። በ1943 ዓመተ ምህረት ናዚር ካይሮ ዩኒቨርሲቲ በመግባት በእንግሊዝኛ ቋንቋና በታሪክ ትምህርት ዲግሪያቸውን ሲይዙ የክረምቱን ወቅቶች ያሳልፉ የነበረው በሶሪያውያን የቅድስት ድንግል ማርያም ገዳም ውስጥ ነበረ።
በዚህ ጊዜ በቅብጥ የሥነ መለኮት ትምህርት ቤት የማታ ትምህርት ለመማር የሚገቡት ተመራቂዎች ብቻ ቢሆኑም የትምህርት ቤቱ ዲን ሊቀ ዲስ ናዚር ጋይድን በመመረቂያው የመጨረሻ ዓመት ላይ ያሉ ተቀብሏቸዋል። ናዚር ከካይሮ ዩኒቨርሲቲ በ1947 ዓ.ም ከተመረቁ በኋላ የብሔራዊ ወታደራዊ አገልግሎት ግዳጃቸውን በማጠናቀቅ የእንግሊዘኛ ቋንቋና የታሪክ መምህር በመሆን ሥራ ጀመሩ። ከዚያም የሥነ መለኮት ትምህርት ዲግሪያቸውን ስለያዙ ዲኑ እዚያው የብሉይና የሐዲስ ኪዳን መምህር አድርጎ መደባቸው። በ1950 ዓመተ ምህረት ናዚር ጋይድ ዓለማዊ ሥራቸውን በማቆም በሥነ መለኮት ትምህርት ቤት ውስጥ የሙሉ ሰዓት መምህር ሆኑ። በ1953 ዓመተ ምህረት በሄልዋን ገዳም ኮሌጅ ውስጥ መምህር ሆነው ተመደቡ። ናዚርና ሌሎች አገልጋዮች ሾብራ ውስጥ በሚገኘው የቅዱስ እንጦንስ ቤተክርስቲያን ውስጥ ጠንካራ የሰንበት ትምህርት ቤትና የወጣቶች ኅብረት ለማቋቋም ረጅም ዓመታትን ደክመዋል። ይህ አገልግሎታቸው በጎረቤት አድባራት ውስጥ የወጣቶች ኅብረት በመመስረት በመቶዎች የሚቆጠሩ ቅን አገልጋዮችን ማፍራት አስችሏቸዋል። ገዳማዊ ሕይወት ወደ ምንኩስና የሚወስደውን መንገድ ከልጅነታቸው ዓመታት አንስቶ ሕይወታቸውን ለክርስቶስ የሚሰጡበት ምኞታቸው ነበረ። በአንድ ወቅት አቡነ ሺኖዳ በምንኩስና ውስጥ ሙሉ ነፃነትና ግልጽ የሆነ ሕይወት አግኝቻለሁ በማለት ተናግረው ነበረ። ከዚህ በኋላ ዋዲ ኤል ናጥሮን ውስጥ ወደሚገኘው የሶርያውያን ገዳም ገብተው 1 ዓመት እንደቆዩ ክህነት ተቀብለው አባ እንጦንስን አልሶርያኒ የሚለውን ስም አገኙ። በ1959 ዓመተ ምህረት ቅዱስነታቸው አቡነ ቄርሎስ አራተኛ አባ እንጦንስን የግል ጸሐፊያቸው አድርገው ሾሟቸው። መስከረም 30 ቀን 1962 ዓመተ ምህረት አቡነ ቄርሎስ አራተኛ አባ እንጦንስን አባ ሺኖዳ በማለት ለክርስቲያን ትምህርት የመጀመሪያውን ጳጳስ አድርገው ሾሟቸው። የሥነ መለኮት ትምህርት ቤቱ ፕሬዝዳንትና ዲን ሆነው ከተሾሙ በኋላ በ1969 ዓመተ ምህረት መገባደጃ ላይ በትምህርት ቤቱ ዲን ሆነው የሚማሩት የሙሉ ሰዓት ተማሪዎች ቁጥር በእጥፍ ሲጨምር የማታ ተማሪዎች ቁጥር ደግሞ በመጀመሪያ ከነበረው ቁጥር በ10 እጥፍ ጨምሯል። በእርሳቸው የፕሬዝዳንትነት ዘመን ሴቶች ወደ ኮሌጁ ገብተው እንዲማሩ ስለተፈቀደላቸው ብዙዎች በዚያው መምህራን ሊሆኑ ችለዋል። የብዙነታቸው ጥረት ዕውቅና ያገኘው የመካከለኛው ምስራቅ የሥነ መለኮት ኮሌጅ ኅብረት ፕሬዝዳንት ሆነው ሲመረጡ ነበር። የእስክንድርያ ጳጳስ ሆነው እንደተሾሙ መጋቢት 9 ቀን 1971 ዓመተ ምህረት ቅዱስነታቸው አቡነ ቄርሎስ አራተኛ በሰላም አረፉ። መጋቢት 22 ቀን 1971 ዓመተ ምህረት ቅዱስ ሲኖዶሱ አዲስ ፓትርያርክ ለመምረጥ ዕቅድ ያወጣ ዘንድ ተሰበሰበ። ጥቅምት 31 ቀን 1971 ዓመተ ምህረት በቅዱስ ሬዊስ የበዓል ቀን ቅዳሴ ላይ የምርጫ ሳጥኑ ለእይታ ቀረበ። ከቅዳሴ በኋላ አባ አንጦኒዮስ ዓይኖቹን በጨርቅ የተሸፈነ ትንሽ ልጅ ራስ ላይ እጆቻቸውን በመጫን በሳጥኑ ውስጥ ካሉት 3ቱ ጥቅልል ዕጣዎች መካከል አንዱን እንዲያነሳ ነገሩት። የምርጫ ሳጥኑ ከመሠዊያው ላይ ወርዶ ከፍ ወዳለ ጠረጴዛ ላይ ተቀመጠ። ጉባኤውም አባታችን ሆይ የሚለው ጸሎትና እግዚአብሔር ሆይ ምሕረትህ ትሁን የሚሉትን ቃላት ሲደግም ልጁ ከ3ቱ ዕጣዎች አንዱን አንስቶ ለአባ እንጦንዮስ አቀበላቸው። እርሳቸውም በደስታ ውስጥ ሆነው እግዚአብሔር ለቤተ ክርስቲያኑ የመረጣቸው እረኛ የትምህርት ጳጳስ የሆኑት አቡነ ሺኖዳ መሆናቸውን ለጉባኤው አበሰሩ። ህዳር 14 ቀን 1971 ዓመተ ምህረት ካይሮ በሚገኘው የቅዱስ ማርቆስ ካቴድራል ውስጥ ቅዱስነታቸው አቡነ ሺኖዳ ሳልሳዊ በቅዱስ ማርቆስ መንበር 117ኛው የእስክንድርያ ጳጳስና ፓትርያርክ ሆነው ተሾሙ። ቅዱስነታቸው ከ5ኛው መቶ ክፍለ ዘመን ወዲህ የሥነ መለኮት ትምህርት ቤት ዲን ሆነው ሲሾሙ የመጀመሪያው የእስክንድርያው ፓትርያርክ ናቸው።
ቅዱስነታቸው ከዚህ ሹመት በኋላም ቢሆን ካይሮ በሚገኘው ትምህርት ቤት ቅርንጫፎች፣ በእስክንድሪያና ከግብጽ ውጭ በሚገኙ ከፍተኛ የቅብጥ ተቋማት ውስጥ ማስተማራቸውን አላቋረጡም ነበር። እየተስፋፋ ከመጣው የክርስቲያን ትምህርት አገልግሎት ጋር እኩል ለመጓዝ ያስችል ዘንድ ቅዱስነታቸው ግብጽ ውስጥ ያለው ተቋም ቅርንጫፍ የሆኑ ሌሎች ትምህርት ቤቶችና ተጨማሪ 3 የትምህርት ተቋማት አቋቁመዋል። እነርሱም የመጽሐፍ ቅዱስ ጥናት፣ የመንፈሳዊ መዝሙርና የቅብጥ ቋንቋ ተቋማት ናቸው። ህዳር 29 ቀን 1993 ዓ.ም የመጋቢያን ተቋምን በይፋ ከፍተዋል። በስነ መለኮትና በቅዱሳት መጻሕፍት ላይ ላላቸው ዕውቀት ቅዱስነታቸው 4 የክብር ዶክተሬት ዲግሪዎችን የተቀበሉ ሲሆን 3ቱ የተገኙት ከአሜሪካ ዩኒቨርሲቲዎች፣ አንዱ ደግሞ ከጀርመኒ ዩኒቨርሲቲ ነው። ቅዱስነታቸው አነቃቂና በመንፈስ ከፍ የሚያደርጉ ስብከቶች ዓለም አቀፍ ዕውቅናን አግኝተዋል። በዚህም መሰረት በ1978 ዓ.ም ብራውኒንግ ኢንስቲትዩት የተባለው ተቋም በዓለም ላይ ለሚገኝ ምርጥ የክርስቲያን ሰባኪ የሚሰጠውን ሽልማት አበርክቶላቸዋል። ከዚህ በተጨማሪም ቅዱስነታቸው የተለያዩ አርዕስት የሚዳስሱ ከ80 የሚበልጡ መጻሕፍትን ደራሲ ሲሆኑ ኤል ኬሬዛ ለተባለው የቤተ ክርስቲያኒቱ መጽሐፍ ለ20 ዓመታት ያህል ዋና አዘጋጅ ሆነው አገልግለዋል። ግዞትና ለብሔራዊ አንድነት የተደረጉ ጥረቶች። በሲመታቸው የመጀመሪያው ዓመታት ውስጥ ቅዱስነታቸው አቡነ ሽኖዳ ከቀድሞ የግብጽ ፕሬዝዳንት አንዋር ሳዳት ጋር ሰላማዊ ግንኙነት ነበራቸው። ይሁን እንጂ ፕሬዝዳንት በሆኑባቸው ዘመናት ውስጥ ቁጡ የእስልምና አክራሪ ቡድኖች ቁጥር በመላው ግብጽ በተለይም በዩኒቨርሲቲዎች ውስጥ እየጨመረ መጣ። በመሆኑም አክራሪዎቹ ቅብጣውያኑን ማጥቃት፣ ስራቸውን ያለ ምክንያት ማስተጓጎልና አብያተ ክርስቲያናቸውን ማቃጠል ጀመሩ። ቅዱስነታቸው አቡነ ሽኖዳ ሳልሳዊ ይህን ተከታታይ ጥቃት በማስመልከት ተቃውሟቸውን ለመንግስት ያሰሙ ጀመር። በዚህ ጊዜ ፕሬዝዳንት ሳዳት ቅዱስነታቸውን በግዞት ወደ ቅዱስ ቢሾይ ገዳም እንዲወሰዱ 8 ጳጳሳት፣ 24 ካህናትና ሌሎች ታዋቂ የቅብጥ ሰዎች እንዲታሰሩ ኤልኬዛ የተባለው መጽሔትና ዋታኒ የተባለው ጋዜጣ እንዳይታተሙ በአዋጅ አገዱ። ምንም እንኳን ቅዱስነታቸው ለ40 ወራት ከመንጋቸው ቢለዩም ቤተ ክርስቲያናቸውን ማገልገላቸውን አላቋረጡም ነበር። እርሳቸው ግዞቱን እንደ መንፈሳዊ ማምለጫ ቦታ አድርገው ስለቆጠሩት በእነዚያ ወራት ውስጥ 16 መጽሐፍትን ሊጽፉ ችለዋል። ሳዳት ይህንን አዋጅ ባወጡ በወሩ በእነዚሁ አክራሪ ቡድኖች በጥይት ተደብድበው ሞቱ። በቅብጥ ቤተ ክርስቲያን ውስጥ ውጭ በሚገኙ የቅዱስነታቸው ልጆች ብርቱ ጥረት ከ3 ዓመት ከ6 ወራት በኋላ ተከታዩ የግብጽ ፕሬዝዳንት ሆስኒ ሙባረክ ቅዱስነታቸው አቡነ ሽኖዳ ሳልሳዊን ከግዞት አስወጧቸው። ቅዱስነታቸውም ብዛት ባላቸው ጳጳሳት ታጅበው ከ10,000 በላይ የሚደርሱ ሰዎች ወደ ተሰበሰቡበት ወደ ካይሮ ቅዱስ ማርቆስ ካቴድራል ደረሱ። ቅዱስነታቸው የምስጋና ጸሎት ካደረሱ በኋላ በዚያ ለተሰበሰበው መንጋ እንዲህ በማለት ተናገሩ። በፍቅር ከተሞላው ልባችሁ ውጪ ምንም መኖሪያ የለኝም። ለአንዲት የዓይን ጥቅሻ ጊዜ ያህል እንኳን ከልባችሁ ፈጽሞ ርቄ አላውቅም። ቀጠል አድርገውም እንዲህ አሉ። በመንግስትና በቤተ ክርስቲያን እንዲሁም በቤተ ክርስቲያንና በሙስሊም ዜጎቻችን መካከል ጥልቅ ፍቅር፣ ሰላምና እርቅ ይሰፍን ዘንድ የምችለውን ሁሉ ለማድረግ እጥራለሁ። ሁላችንም በአንድ አካል ውስጥ እንደምንገኝ ብልቶች ነን። ቅዱስነታቸው ግብጽ ውስጥ በሚገኙት ክርስቲያኖችና ሙስሊሞች መካከል ያለውን ግንኙነት ለማሻሻል ደከመኝ ሳይሉ በመስራት ላይ ነበሩ። ምንም እንኳን ብዛት ያላቸው ኃላፊነቶች ቢኖሩባቸውም ቅዱስነታቸው በሳምንት ውስጥ 3ቱን ቀናት የሚያሳልፉት በገዳም ውስጥ ነው። ለምንኩስና ያላቸው ፍቅር በቅብጥ ቤተ ክርስቲያን ውስጥ ባለው ምንኩስና ላይ በድጋሚ ነፍስ ዘርቷል። ክርስቲያን ውስጥ ባለው በመቶዎች የሚቆጠሩ መነኮሳት ሾመዋል። ቅዱስነታቸው የወንዶችና የሴቶች ገዳም በድጋሚ ገንብተዋል፣ አድሰዋል።
ቅዱስነታቸው አቡነ ሽኖዳ ሳልሳዊ ከግብጽ ውጭ የሚገኙ ገዳማትን ለማቋቋም የመጀመሪያ ጳጳስ ሲሆኑ በአሁኑ ወቅት የእነዚህ ገዳማት ቁጥር 8 ደርሷል። የብፁዕ ወቅዱስ አቡነ ሽኖዳ በረከት ረድኤታቸው ይደርብን። የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሳልሳዊ እንደጻፉት አያሌው ኢየሱስ እንደተረጎመው ሐምሌ 2021 ዓመተ ምህረት አዲስ አበባ